እንደምን አረፈዳችሁ። ከሁሉ በማስቀደም በዚህ ወሳኝ አገራዊ ምክክር ማስጀመሪያ ታሪካዊ መድረክ ላይ የሲቪል ማህበረሰብ ድርጅቶችን በመወከል ንግግር እንዳደርግ በመጋበዜ ከፍ ያለ ምስጋና አቀርባለሁ። እናንተም በዚህ ታሪካዊና ወሳኝ ቀን በመገኘታችሁ እንኳን ደስ አላችሁ፣ እንኳን በደህና መጣችሁ ለማለትም እወዳለሁ። ክቡራትና ክቡራን፣ አሁን የደረስንበት ይህ የሀገራዊ ምክክር የሚደረግበት ምዕራፍ እንዲሁ አልመጣም። የምክክሩን የዝግጅት ምዕራፍ በቅርበት እንደሚያውቅ አካል ብዙ ውጣ ውረድ፣ ልፋት፣ ድካምና መስዋዕትነት በበርካታ ባለድርሻ አካላትና አገር ወዳድ ኢትዮጵያውያን የተከፈለበት ሂደት እንደነበር በዚህ መድረክ መመስከር እፈልጋለሁ። በመሆኑም ሁላችሁም ይህንን ሂደት በመምራት እዚህ እንዲደርስ ኃላፊነቱን የተወጣውን የኢትዮጵያ ሀገራዊ ምክክር ኮሚሽኑን እና ኮሚሽነሮችን እንዲሁም መንግስትን ጨምሮ አዎንታዊ ሚና የተጫወቱ አካላትን በሙሉ እንድታመሰግኑልኝ በታላቅ አክብሮት ጠይቃለሁ። ዛሬ የሚጀመረው ምክክር ስጋታችንን የምናስወግድበትና ተስፋችንን የምናልምበት ከፍተኛ ሀገራዊ ፋይዳ ያለው ምዕራፍ ነው። ሀገራዊ ምክክር ከስሙ እንደምንረዳው መናገር ብቻ ሳይሆን መመካከር፣ መደማመጥ፣ መግባባትና የጋራችንን መወሰን፣ የወደፊት ራዕይ መተለምና የጋራ የነገ ኢትዮጵያን መገንባት ነው። ሀገራችን በዚህ ወቅት ሰላም፣ ፍትህ፣ እኩል ተሳትፎና ጠንካራ ተቋማት የሚያስፈልግባት ወሳኝ ምዕራፍ ላይ ነች። ስለዚህ የሀገራዊ ምክክር ሂደቱ ልዩነቶቻችንን በምክክርና በመግባባት ለመፍታት ጠቃሚ መድረክ ነውና በታሪካችን እንደ ትልቅ መልካም ዕድል ቆጥረነው ልንጠቀምበት ይገባል። ስኬታችን በተሳትፎ ብቻ ሳይሆን በተመረጡት አጀንዳዎች ዙሪያ ትላንታችንን እያስታወስን ነጋችንን እያለምን በምናደርገው ምክክር ነው። ይህ የምክክር መድረክ የእኛን አቋም ለማንጸባረቅ ብቻም ሳይሆን በሌሎች እግር ስር ሆነን እንድናስብና ስጋታቸውን እንድንጋራ የሚያደርገንና መሰል ጠቃሚ ልምምዶችን የሚያጎናጽፈን ነው። በዚህ መተማመንን እንገነባለን፣ ዘላቂ ሰላምን እናረጋግጣለን፣ ህዝባችንንና ሀገራችንን ከተጋላጭነት እናወጣለን። የሁላችንም የጋራ ተጠቃሚነት የምናረጋግጠው እውነተኛ የሀገር ፍቅርም የሚለካው በዚሁ እሳቤ ነው። ስለዚህ በዚህ ወሳኝ ሂደት ተመካካሪዎች በተመረጡት አጀንዳዎች የዜጎችን እውነተኛ ፍላጎቶችና ተስፋዎች ላይ መክረው እልባት እንደሚሰጡ ሙሉ እምነት አለኝ። በተለይም የሴቶች፣ የወጣቶች፣ የአካል ጉዳተኞችና የተገለሉ ድምጾች በቅጡ እንደሚስተናገዱና በአግባቡ መፍትሄ እንደሚያገኙ እተማመናለሁ። እኛ እንደ ሲቪል ማህበራት ዘላቂ ሰላም በፖለቲካ ስምምነት ብቻ እንደማይገነባ እናምናለን። የሲቪል ማህበራት ለፖለቲካ ያልወገኑ፣ ለትርፍ ያልተቋቋሙ መሆኑን በመረዳት የሲቪል ማህበራት ተወካዮች በዚህ የምክክር ሂደት ልዩ ሚና ያላችሁ መሆኑን መገንዘብ ያስፈልጋል። በሂደቱ የመሃል መንገድን የምታሳዩ፣ የመተማመንን ድልድይ የምትገነቡ፣ የተገለሉ ድምጾችን የምታወሱ፣ የመግባባት ባህልን የምታጠናክሩ፣ ሰላማዊ ምክክር እንዲኖር የምትታትሩ ናችሁ። በመሆኑም ይህ አገራዊ ምክክር ስኬታማ ሆኖ እንዲጠናቀቅ የበኩላችሁን ሚና እንድትወጡ አደራ ለማለት እወዳለሁ። በመጨረሻም ይህ ሂደት የሁሉም ዜጎችና የሁላችንም ባለድርሻ አካላት ኃላፊነት እንደሆነ በመገንዘብ በባለቤትነት እንድትሳተፉ ጥሪ ያቀረብኩ፣ ልዩነቶቻችንን በምክክር መፍታት የተሻለችን ኢትዮጵያ ለመገንባት ወሳኝ ሚና አለውና ሂደቱን እንድንጠብቀውና እንድንንከባከበው በጽኑ መግለጽ እፈልጋለሁ። አመሰግናለሁ።